ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 26 የመታደስ ሥራ በመጨረሻው ዘመን መከናወን ያለበት የሰንበት ተሐድሶ ሥራ በነቢዩ ኢሳይያስ ተተንብዮአል። እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቅም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ። ይህን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም የሆኑ ዘንድ ወደ እግዚአብሔር የሚመጡትንም መጻተኞች እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰው ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ ይላል ኢሳይያስ ምዕራፍ 56 ቁጥር 1 ቁጥር 2 ቁጥር 6 እና 7። እነዚህ ቃላት ለክርስትና ዘመንም የሚጠቅሙ ናቸው። ኢሳይያስ ምዕራፍ 56 ቁጥር 8 ላይ ከእስራኤል የተበተኑትን የሚሰበስብ ጌታ እግዚአብሔር ወደ ተሰበሰቡት ዘንድ ሌሎችን እሰበስባለሁ ይላል በማለት ያስቀምጣል። በወንጌሉ አማካኝነት አሕዛብ እንደሚሰበሰቡ እዚህ ላይ ተተንብዮአል። ሰንበትን የሚያከብሩ በእነርሱ ላይ በረከት ተነግሯል። ስለዚህም አራተኛው ትእዛዝ እንዲከበር የተሰጠው መጠይቅ ስቅለቱን፣ ከሞት መነሳቱን እንዲሁም የክርስቶስን ዕርገት አልፎ የእግዚአብሔር ባሪያዎች መልካሙን ዜና ለአሕዛብ ሁሉ እስኪሰብኩ ድረስ ይዘልቃል። እግዚአብሔር በኢሳይያስ ምዕራፍ 8 ቁጥር 16 ላይ ሲያዝ እንዲህ ይላል፣ ምስክሩን እሰር፣ በደቀ መዛሙርቴም መካከል ሕጉን አትም። ኢሳይያስ ምዕራፍ 8 ቁጥር 16። የእግዚአብሔር ሕግ ማኅተም የሚገኘው በአራተኛው ትእዛዝ ውስጥ ነው። ከአስርቱ ትእዛዛት ውስጥ የሕግ ሰጪውን ስምና ማዕረግ ወደ እይታ የሚያመጣው ይህ ትእዛዝ ብቻ ነው። የሰማይና የምድር ፈጣሪ እንደሆነ ያውጃል። በመሆኑም ከሌሎች ሁሉ በላይ ያለውን የመከበርና የመመለክ መጠይቅ ያሳያል። ከዚህ ትእዛዝ በስተቀር ከአስርቱ ትእዛዛት ውስጥ ሕጉ በማን ሥልጣን እንደተሰጠ የሚያሳይ ምንም ነገር የለም። በጳጳሳዊ ኃይል አማካኝነት ሰንበት ሲቀየር ማኅተሙ ከሕጉ ላይ ተወስዷል። የፈጣሪ መታሰቢያና የሥልጣኑ ምልክት የሆነውን የአራተኛውን ትእዛዝ ሰንበት ወደሚገባው ደጃፍ ከፍ ከፍ በማድረግ ያድሱት ዘንድ የኢየሱስ ደቀ መዛሙርት ተጠርተዋል። ወደ ሕግና ወደ ምስክር በርካታ የሚጋጩ አስተምህሮችና ጽንሰ ሐሳቦች ቢኖሩም የእግዚአብሔር ሕግ ሁሉም መላምቶች፣ አስተምህሮቶችና ጽንሰ ሐሳቦች የሚፈተኑበት የማይሳሳት መመሪያ ነው። ነቢዩ በኢሳይያስ ምዕራፍ 8 ቁጥር 20 ላይ ሲናገር እንዲህ ይገልጻል፣ ወደ ሕግና ወደ ምስክር ሂዱ። እንዲህ ያለውን ቃል ባይናገሩ ንጋት አይበራላቸውም። እንደዚህ ቃል የማይናገሩ ከሆነ ምክንያቱ ብርሃን በውስጣቸው ስለሌለ ነው ይለናል። If they speak not according to this world, it is because there is no light in them. እንደገናም ትእዛዙ ተሰጥቷል። በኃይል ጩህ፣ አትቆጥብም፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ኢሳይያስ ምዕራፍ 58 ቁጥር 1። ለመተላለፋቸው የሚገሰጹት እግዚአብሔር ሕዝቦቼ ብሎ የሚጠራቸው እንጂ የረከሰው ኃጢአተኛው ዓለም አይደለም። በመቀጠልም ሲናገር ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ፣ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል። ኢሳይያስ ምዕራፍ 58 ቁጥር 1 እና 2። እዚህ ላይ ወደ እይታ የመጣው ራሳቸውን ጻድቅ አድርገው በመቁጠር በእግዚአብሔር አገልግሎትም ጥልቅ ፍላጎት እንዳላቸው ለማንጸባረቅ ስለሚሞክር መደብ ነው። ልብን የሚመረምረው የእርሱ ጠንካራና ከባድ ተግሣጽ ግን በመለኮታዊ መመሪያዎች ላይ እየተረማመዱ እንደሆነ ያረጋግጥላቸዋል። ነቢዩ ስለተተወው አዋጅ እንዲህ ይጠቁማል፣ ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድም መሠረት ይታነጻል። አንተም ሰባራውን ጠጋኝ፣ የመኖሪያ መንደርን አዳሽ ትባላለህ። ፈቃድን በተቀደሰው ቀኔ ከማድረግ እግሬን ከሰንበት ብትመልስ
ሰንበትንም ደስታ እግዚአብሔርም የቀደሰውን ክቡር ብትለው የገዛ መንገድህን ከማድረግ ፈቃድህንም ከማግኘት ከንቱ ነገርንም ከመናገር ተከልክለ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል። ኢሳይያስ ምዕራፍ 58 12 እና 13። ይህ ትንቢት በእኛ ዘመንም ተግባራዊ የሚሆን ነው። የእግዚአብሔር ሕግ የተጣሰው በሮም ሥልጣን ሰንበት በተቀየረ ጊዜ ነበር። ያ መለኮታዊ ተቋም ይታደስ ዘንድ ግን ጊዜው መጥቷል። የተሰበረው ይጠገናል፣ የበርካታ ትውልድ መሠረትም ይታነጻል። በፈጣሪ ዕረፍትና ባርኮት ተቀድሳ አዳም በንጽሕናው በቅድስት ኤደን ውስጥ እያለ ሰንበት ተጠብቃለች። በደስታ ይኖርባት ከነበረው ይዞታው ሲወጣም በወደቀው ሆኖም በጸጸት ውስጥ በነበረው አዳም ሰንበት ተጠብቃለች። ከአቤል እስከ ኖህ ከአብርሃም እስከ ያዕቆብ በሁሉም አባቶች ተጠብቃለች። የተመረጡት ሕዝቦች በግብጽ በባርነት በነበሩበት ጊዜ በተስፋፋው ጣዖት አምላኪነት መካከል ሆነው ብዙዎች የእግዚአብሔርን ሕግ ዕውቀት አጡ። ጌታ ግን እስራኤልን በተቤዠ ጊዜ ፈቃዱን ያውቁ ዘንድ ለዘላለም ይፈሩትና ይታዘዙት ዘንድ በሚያስደንቅ ትዕይንት ሕጉን ለተሰበሰበው ሕዝብ አወጀ። ከዚያን ጊዜ አንስቶ እስካሁን ድረስ የእግዚአብሔር ሕግ ዕውቀት በምድር ቆይቷል። በአራተኛው ትእዛዝ ሰንበትም ተጠብቋል። የኃጢአት ሰው ወይም ጳጳሳዊ ሥርዓቱ የእግዚአብሔርን ቅዱስ ቀን ከእግሩ በታች ለመርገጥ ቢሳካለትም ገናና በነበረበት ዘመን እንኳን በምስጢራዊ ስፍራዎች ተደብቀው ሰንበትን የሚጠብቁ ታማኝ ነፍሳት ነበሩ። ከተሐድሶ ጀምሮ በእያንዳንዱ ትውልድ የሚጠብቋት ጥቂት ሰዎች ነበሩ። ሁልጊዜም በነቀፋና በስደት መካከል ቢሆንም ለእግዚአብሔር ሕግ ዘላለማዊና ለፍጥረት ሰንበት ላለው የተቀደሰ ኃላፊነት ቋሚ ማረጋገጫ የሚሆን ምስክር ሆኗል። እነዚህ በራእይ ምዕራፍ 14 ከዘላለሙ ወንጌል ጋር በተገናኘ የቀረቡ እውነቶች በሚገለጥበት ጊዜ የክርስቶስን ቤተክርስቲያን የሚለዩ ይሆናሉ። ምክንያቱም የሦስትዮሽ መልእክት ውጤት እንደሆኑ ተደርጎ የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ተብሎ ታውጇል። ይህ መልእክት ደግሞ ጌታ ከመምጣቱ በፊት የሚሰጥ የመጨረሻው መልእክት ነው። ልክ እንደታወጀ የምድር መከር ይሰበሰብ ዘንድ የሰው ልጅ በክብር ሲመጣ በነቢዩ ታይቷል። ቤተ መቅደሱና መለወጥ የማይችለውን የእግዚአብሔርን ሕግ በተመለከተ ብርሃን የተቀበሉ እነርሱ ይረዱት ዘንድ የተሰጣቸውን የእውነት ተዋረድ ስምምነትና ውበት ሲያዩ በመገረም በደስታ ተሞሉ። ለእነርሱ የተገለጠው ውድ ዋጋ ያለው ብርሃን ለሌሎችም ክርስቲያኖች ይሰጥ ዘንድ ተመኙ። በደስታ ተቀባይነት ያገኛል ብሎ ከማመን በቀር ሌላ የሚያስቡት አልነበረም። ነገር ግን ከዓለም የሚለዩዋቸውን ወይም ከዓለም ጋር ልዩነት እንዲፈጥሩ የሚያደርጓቸውን እውነቶች የክርስቶስ ተከታዮች ነን ባዮች አልተቀበሏቸውም። አራተኛውን ትእዛዝ ማክበር ለሚጠይቀው መስዋዕትነት አብዛኛዎቹ ወደ ኋላ አፈገፈጉ። የሰንበት መጠይቆች በቀረው ጊዜ ብዙዎች ከዓለማውያን እይታ በመነሳት ምክንያት ሰጡ። እንዲህ ሲሉ ሁል ጊዜም እሁድን ስንጠብቅ ነው የኖርነው። አባቶቻችን ጠብቀውታል። ብዙ መልካምና ሃይማኖተኛ ሰዎች ጠብቀውት በደስታ አልፈዋል። እነርሱ ትክክል ከነበሩ እኛም ነን። አዲሱን ሰንበት ወይም ቅዳሜን መጠበቃችን ከዓለም ስምምነት ውጪ ያደርገንና በእነርሱ ላይ ተጽዕኖ እንዳይኖረን እንሆናለን። ሰባተኛውን ቀን የሚጠብቅ አንድ ትንሽ ቡድን እሁድን የሚያከብረውን ዓለም በሞላ ተጋፍጦ ምን ሊያመጣ ነው? አይሁዳውያን ኢየሱስን ያልተቀበሉበትን ምክንያት ለማብራራት ሲሞክሩ እነዚህን ተመሳሳይ መከራከሪያዎች አቅርበው ነበር። አባቶቻቸው መስዋዕት በማቅረባቸው በእግዚአብሔር ዘንድ ተቀባይነት አግኝተዋል። ልጆቻቸውም ተመሳሳይ መንገድ ቢከተሉ ድህነት ሊያገኙ የማይችሉት ለምንድን ነው ብለዋል። በሉተር ጊዜም እውነተኛ ክርስቲያኖች በካቶሊክ እምነት ውስጥ ሆነው አልፈዋል። እናም ያ ሃይማኖት ለመዳን በቂ ነው እያሉ ጳጳሳውያኑ ምክንያት ያቀርቡ ነበር። እንደዚህ አይነቱ ምክንያታዊነት ለእምነት ወይም ለተግባራዊነቱ መጎልመስ ውጤታማ መሰናክል እንደሆነ ያረጋግጣል። እሁድን መጠበቅ መሰረት የያዘ አስተምሮ እንደሆነ ለብዙ መቶ ዓመታትም ወሰኑን ያሰፋ የቤተ ክርስቲያን ባህል እንደሆነ
ብዙዎች ተከራክረዋል። ነገር ግን ይህንን መከራከሪያ በሚቃረን ሁኔታ ሰንበት ወይም ቅዳሜና አከባበሩ እነርሱ ከሚናገሩት ዘመን በፊት አስቀድሞ እጅግ ጥንታዊና የተስፋፋ እንደነበረ፣ እንዲያውም ከምድር ዕድሜ ጋር አንድ እንደሆነ፣ የመላእክትንና የእግዚአብሔርን ይሁንታ ያገኘ እንደሆነ እንዲታይ ተደርጓል። የምድር መሠረቶች በተተከሉ ጊዜ፣ አጥቢያ ኮከቦችም በአንድነት በዘመሩ ጊዜ፣ የእግዚአብሔር ልጆች ሁሉ እልል ባሉ ጊዜ፣ ያኔ የሰንበት መሠረት ተጣለ። ኢዮብ ምዕራፍ 38 ቁጥር 6 እና ዘፍጥረት ምዕራፍ 2 ቁጥር 1 ላይ ይህንን ሐሳብ እናገኛለን። ይህ ተቋም አክብሮታችንን ቢጠይቅ የተገባው ነው። የተቋቋመው በፍጥረት ሥልጣን አይደለም፣ በፍጡር ወግና ባህል የተደገፈም አይደለም። ለዘመናት በሸመገለው የተቋቋመ በዘላለማዊው ቃሉ የታዘዘ ነው። የሰዎች ትኩረት ወደ ሰንበት ተሐድሶ ርዕስ እንዲዞር ሲደረግ እንደዚህ አይነቶቹን ማብራሪያዎች በምስክሩ ላይ እየጫኑ የሚጠይቁ ሕሊናዎችን በተሳካ ሁኔታ ጸጥ ለማሰኘት የሚችሉበትን መንገድ በመቆፈር ተቀባይነት ያተረፉ አገልጋዮች የእግዚአብሔርን ቃል አጣመሙ። መጽሐፍ ቅዱስን ራሳቸው ያልመረመሩ እነርሱ ከፍላጎቶቻቸው ጋር መደምደሚያዎች መቀበል በቂያቸው ነበር። በክርክር፣ በተቀነባበረ ማታለያ፣ በአባቶች ባህልና ልማድ እንዲሁም በቤተ ክርስቲያን ሥልጣን እውነቱን ይገለብጡ ዘንድ ብዙዎች ማሰኑ። ደጋፊዎቹ ደግሞ ይከላከሉለት ዘንድ ወደ መጽሐፍ ቅዱሳቸው አመሩ። በእውነት ቃል ብቻ የታጠቁ ምስኪን ሰዎች የተማሩ ሰዎችን ጥቃት ተቋቁመው ቆሙ። እነዚህ የተማሩ ሰዎች በአንደበተ ርቱዕነት ያቀረቧቸው የተቀነባበሩ ማታለያዎቻቸው በትምህርት ቤት መደለያዎች ሳይሆን በመጽሐፍ ቅዱስ ዕውቀት በተገነቡ ግልጽና ቀጥተኛ ምክንያት በሚያቀርቡ ምስኪኖች መከራከሪያ ፊት አቅም ሲከዳው በመደነቅና በቁጣ ተመለከቱ። በመጽሐፍ ቅዱስ ምስክርነት ድጋፍ ሳይኖራቸው ብዙዎች ያለመታከት ለፉ። ያው ተመሳሳይ መከራከሪያ ክርስቶስንና ሐዋርያቱን ለመቃወም ቀርቦ እንደነበረ ረስተው ታዲያ የዚህን ሰንበት ጥያቄ ታላላቅ ሰዎቻችን ወይም ሊቃውንቶቻችን ለምን አይረዱትም? እንደናንተ የሚያምኑ በጣም ጥቂቶች ናቸው። እናንተ ትክክል ሆናችሁ በዓለም ያሉ የተማሩ ሰዎች ሁሉ ሊሳሳቱ አይችሉም አሉ። እንደነዚህ ያሉ መከራከሪያዎችን ፉርሽ ለማድረግ መጽሐፍ ቅዱስ የሚያስተምረውንና በሁሉም ዘመናት እግዚአብሔር ከሕዝቦቹ ጋር ያለውን ግንኙነት ታሪክ መጥቀስ ብቻ በቂ ነበር። እግዚአብሔር የሚሠራው ድምፁን በሚሰሙና በሚታዘዙ፣ አስፈላጊም ሲሆን የማይጣፍጡ እውነቶችን የሚናገሩ፣ ተወዳጅ ኃጢአቶችን ከመንቀፍ ወደ ኋላ በማይሉ አማካኝነት ነው። አብዛኛውን ጊዜ የተሐድሶ እንቅስቃሴዎችን ይመሩ ዘንድ የተማሩና ከፍተኛ ደረጃ ያላቸውን ሰዎች የማይመርጠው በእምነታቸው፣ በጽንሰ ሐሳቦቻቸውና በስነ መለኮታዊ ጥናት መዋቅሮቻቸው በመደገፍ ከእግዚአብሔር ዘንድ መማር እንደሚያስፈልጋቸው ስለሚሰማቸው ነው። መጽሐፍ ቅዱስን መረዳት ወይም መተንተን የሚችሉ ከጥበብ ምንጭ ጋር የግል ቁርኝት ያላቸው ብቻ ናቸው። አንዳንድ ጊዜ ትምህርት ቤት ገብተው ያልተማሩ ሰዎች እውነትን እንዲያውጁ ይጠራሉ። ምክንያቱ ደግሞ ያልተማሩ መሆናቸው ሳይሆን በራሳችን ብቁ ነን፣ ከእግዚአብሔር መማር አያስፈልገንም ስለማይሉ ነው። ከክርስቶስ ትምህርት ቤት ይማራሉ። ትሕትናቸውና ታዛዥ መሆናቸው ታላቅ ያደርጋቸዋል። የእውነቱን ዕውቀት በአደራ ሲሰጣቸው ከምድራዊ ክብርና ከፍጡር ታላቅነት ጋር ሲወዳደር ዓለማዊውን ክብር ወደ እርባና ቢስነት በሚያወርድ ማዕረግ ያከብራቸዋል። አብዛኛዎቹ አድቬንቲስቶች መቅደሱንና የእግዚአብሔርን ሕግ በተመለከተ እውነቶችን አንቀበልም አሉ። ብዙዎቹም በአድቬንት እንቅስቃሴ የነበራቸውን እምነት ክደው በዚያ ሥራ ላይ የተነገሩትን ትንቢታት በተመለከተ የነበሩትን ምክንያታዊ ያልሆኑ የሚጣረሱ አመለካከቶችን ተቀበሉ። አንዳንዶች የክርስቶስን የመምጫ ጊዜ ወደሚታወቅበት ቀን በተደጋጋሚ የመወሰን ስተት ተመሩ። አሁን በቤተ መቅደሱ ርዕሰ ጉዳይ ዙሪያ እየበራ የነበረው ብርሃን እስከ ሁለተኛው ምጽአት የሚያደርስ ትንቢታዊ ዘመን እንደሌለ፣ የዚህ ክስተት መፈጸሚያ ትክክለኛ ጊዜ እንዳልተተነበየ ያሳያቸው ነበር። ነገር ግን
ከዚህ ብርሃን ፈቀቅ ብለው የጌታ መምጫ ነው ብለው የወሰኑት ጊዜ ሲያልፍ ሌላ ጊዜ እየወሰኑ በዚያው ልክ ቅር ይሰኙ ነበር። የተሰሎንቄ ቤተክርስቲያን የክርስቶስን መምጣት በተመለከተ የተሳሳተ አመለካከት በተቀበለች ጊዜ ተስፋቸውንና የወደፊት መጠባበቃቸውን በእግዚአብሔር ቃል አማካኝነት በጥንቃቄ እንዲመረምሩት ሐዋርያው ጳውሎስ መከራቸው። ክርስቶስ ከመምጣቱ በፊት የሚከናወኑት ክስተቶች ወደሚገለጹት ትንቢታት በመጠቆም በእነርሱ ዘመን ይመጣል ብለው ለመጠበቅ የሚያስችል ምክንያት እንደሌለ አሳያቸው። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ማንም በማናቸው መንገድ አያስታችሁ ይላል የማስጠንቀቂያ ቃሉ። በመጽሐፍ ቅዱስ ያልተደገፉ ተስፋዎችን ለመቀበል የሚቃጣቸው ከሆነ ወደ ተሳሳተ መንገድ ይመራሉ። ቅሬታ ለማያምኑ ሰዎች መላገጫ ያጋልጣቸውና ለተስፋ መቁረጥ እጅ ወደ መስጠት አደጋ ይደርሳሉ። ከዚያም ለመዳናቸው አስፈላጊ የሆኑትን እውነቶች የመጠራጠር ፈተና ይጋረጥባቸዋል። ሐዋርያው ለተሰሎንቄ ሰዎች የሰጠው ማስጠንቀቂያ በመጨረሻው ዘመን ለሚኖሩ ሰዎች አስፈላጊ ትምህርት አዟል። ብዙ አድቬንቲስቶች በተቆረጠ የጌታ መምጫ ቀን ላይ እምነታቸውን ካላደረጉ በስተቀር በመዘጋጀት ሥራ ላይ ቀናኢ እና ትጉህ መሆን የማይችሉ መስሎ ይሰማቸዋል። ነገር ግን ተስፋቸው አሁንም ቅድምም እየተሳሳተ ተመልሶ ሲንኮታኮት እምነታቸው ንዝረት እያጋጠመው ትንቢት ታላላቅ እውነቶች ለመመሰጥ የማይቻላቸው እየሆነ ይሄዳል። የመጀመሪያውን መልእክት በመስጠት ውስጥ ስለተወሰነ የፍርድ ሰዓት መስበክ የታዘዘው በእግዚአብሔር ነበር። ያ መልእክት መሠረት ያደረገው የትንቢት ዘመናት ስሌት ማለትም የ2300 ቀናትን ማብራሪያ በ1844 ዓመተ ምህረት የመከር ወቅት ያደረገው ትንቢት ያለ ክስ የሚቆም ነው። ለትንቢት ዘመናቱ መነሻና መደምደሚያ የሚሆን አዲስ ቀን የሚፈልጉ ተደጋጋሚ ጥረት እንዲሁም እነዚህን እይታዎች በእግር ለማቆም የሚደረገው ያልተብላላ ወይም እውነትን መሠረት ያላደረገ ምክንያት ነፍሳትን ከወቅታዊ እውነት ከማራቁም በተጨማሪ ትንቢቶችን ለማብራራት በሚደረገው ጥረት ሁሉ ላይ ንቀት የሚያሳርፍ ነው። ለዳግም ምጽአቱ ተደጋጋሚ የሆነ የተቆረጠ ጊዜ ሲወሰንና በስፋትም ሲሰበክ ለሰይጣን ዕቅዶች የበለጠ የሚስማማ ይሆናል። የተወሰነው ጊዜ ሲያልፍ በመልእክቱ ደጋፊዎች ላይ ሹፈትና ንቀት በማነሳሳት በ1843 እና በ1844 ዓመተ ምህረት በነበረው ታላቅ የአድቬንቲስት ንቅናቄ ላይ ነቀፋን ያሰፍናል። በእንደዚህ አይነቱ ስህተት የሚቀጥሉ ሰዎች በመጨረሻ የክርስቶስን መምጣት እጅግ ሩቅ በሆነ የወደፊት ቀን ላይ ወደ መወሰን ይደርሳሉ። ከዚያም በውሸት ደህንነት ላይ ይደገፋሉ። ሰዓቱ እስኪያልፍባቸው ድረስ ብዙዎች የሚታለሉ አይሆኑም። የጥንታዊት እስራኤል ታሪክ ያለፈው የአድቬንቲስት ተቋሙ ተሞክሮ እጅግ የሚቀራረብ ተምሳሌት ነው። እግዚአብሔር የእስራኤልን ልጆች ከግብፅ እንደመራ ሁሉ በአድቬንት ንቅናቄ ውስጥም የነበሩ ሰዎችን መርቷል። የዕብራውያን እምነት በቀይ ባህር እንደተፈተነ ሁሉ የእነርሱም እምነት በታላቁ የቅሬታ ወቅት ተፈተነ። ባለፈው ልምምዳቸው አብሯቸው የነበረውን የመራቸውን እጅ ማመናቸውን ቢቀጥሉ ኖሮ የእግዚአብሔርን ማዳን ማየት በቻሉ ነበር። በ1844 ሥራ ላይ በአንድነት የለፉ ሁሉ የሦስተኛውን መልአክ መልእክት ተቀብለው በመንፈስ ቅዱስ ኃይል አውጀውት ቢሆን ኖሮ ጌታ ከጥረታቸው ጋር እጅግ ባደረገ ነበር። የብርሃን ጎርፍ በዓለም ላይ በወረደ ነበር። ከዓመታት በፊት በዓለም የሚኖሩ ሁሉ ማስጠንቀቂያው በደረሳቸው የማጠቃለያውም ሥራ ተጠናቆ ሕዝቡን ለመበጀት ክርስቶስ በመጣ ነበር። እስራኤል 40 ዓመት በበረሃ ይቅበዘበዝ ዘንድ የእግዚአብሔር ፍቃድ አልነበረም። በቀጥታ ወደ ከነዓን ምድር መርቷቸው ቅዱስና ደስተኛ ሕዝብ አድርጎ በዚያ ስፍራ ይመሰርታቸው ዘንድ ወደደ። ሆኖም ባለማመናቸው ጠንቅ ሊገቡ አልቻሉም። በማፈግፈጋቸውና በክህደታቸው ምክንያት በበረሃ አለቁ። ወደ ተስፋዋ ምድር ይገቡ ዘንድ ልጆቻቸው ተወልደው አደጉ። በተመሳሳይ ሁኔታ የክርስቶስ መምጣት ለረጅም ዘመን ይራዘም ዘንድ ሕዝቦቹ በኃጢአትና በሐዘን ዓለም ውስጥ ለብዙ ዓመታት ይኖሩ ዘንድ የእግዚአብሔር ፍቃድ አልነበረም።
ያከናውኑት ዘንድ የተሰጣቸውን ኃላፊነት ለመፈጸም ፈቃደኛ ሳይሆኑ ሲቀሩ መልእክቱን ያውጁ ዘንድ ሌሎች ተነሱ። ለዓለም ካለው ምሕረት የተነሳ ኃጢአተኞች ማስጠንቀቂያውን የመስማት ዕድል አግኝተው የእግዚአብሔር ቁጣ ከመውረዱ በፊት በእርሱ በኩል መሸሸጊያ ያገኙ ዘንድ ኢየሱስ ምጽአቱን ያዘገያል። አሁንም እንደ ቀድሞው ዘመናት ተቃውሞ ይቀሰቀሳል። ክፉ የሚያደርግ ሁሉ ብርሃን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። የእንግሊዝኛው ኪንግ ጄምስ ቨርዥን ሥራውም እንዳይነቀፍ ይላል። ዮሐንስ ምዕራፍ 3 ቁጥር 20 ላይ ሰዎች የያዙትን አቋም መጽሐፍ ቅዱስ አልደግፍ ሲል መፍጠር የሚችሉትን ሁከት ሁሉ ተጠቅመው ብዙዎች አቋማቸውን ሊያስጠብቁ ይወስናሉ። በተንኮለኛ መንፈስም ተወዳጅ ያልሆነውን እውነት ደግፈው የሚቆሙትን ባህሪና ምክንያት ያጠቃሉ። ይህ በሁሉም ዘመናት ሲተገበር የኖረ ተመሳሳይ መርሃ ግብር ነው። ኤልያስ የእስራኤል ችግር ፈጣሪ፣ ኤርምያስ ከዳተኛ ወይም ባንዳ፣ ጳውሎስ ደግሞ የመቅደስ ርካሽ ተብለዋል። ከዚያ ቀን ጀምሮ እስካሁን ድረስ ለእውነት ታማኝ ሆነው የሚቆሙ እነርሱ አሳማጽያን፣ መናፍቃን ወይም ከፋፋዮች ተብለው ተወግዘዋል። የትንቢትን እርግጠኛ ቃል ለመቀበል ብቁ እምነት የሌላቸው እነርሱ ተወዳጅ ኃጢአቶችን ለማውገዝ በሚደፍሩት ላይ የሚመጣውን ክስ ያለምንም ጥያቄ ይቀበላሉ። ይህ መንፈስ ወደፊት የበለጠ እየጨመረ ይሄዳል። የመንግሥት ሕግጋት ከእግዚአብሔር ሕግ ጋር የሚጣሉበት ጊዜ እየቀረበ ስለሆነ ሁሉንም የመለኮታዊ መመሪያዎች የሚከተል ማንም ቢኖር እንደ ክፉ ሰሪ ተቆጥሮ የሚደርስበትን ነቀፋና ቅጣት በጀግንነት መቋቋም እንደሚኖርበት መጽሐፍ ቅዱስ በግልጽ ያስተምራል። ከዚህ በመነሳት የእውነት መልእክተኛ ኃላፊነት ምንድነው? ብቸኛ ውጤቱ ሁልጊዜም መጠይቁን እንዲያድበሰብሱ ወይም እንዲቃወሙ ሰዎችን የሚያነሳሳ በመሆኑ እውነቱ መነገር የለበትም ወደሚለው ድምዳሜ መድረስ አለበት? አይደለም። ተቃውሞውን ስለሚያነሳሳ ብቻ የእግዚአብሔርን ቃል ምስክርነት ለማፈን የሚያስችለው የቀደሙት ተሐድሶ አራማጆች ካደረጉት የተሻለ ምክንያት የለውም። በቅዱሳንና በሰማዕታት የተደረገው የእምነት ምስክርነት የተመዘገበው ለሚቀጥሉ ትውልዶች ጥቅም ነበረ። እነዚህ ሕያው የሆኑ የቅድስናና የፍጹም ሐቀኝነት ተምሳሌቶች የእግዚአብሔር ምስክሮች የሆኑ ዘንድ አሁን የተጠሩትን ለማበረታታት ችለዋል። እውነትና ጸጋ የተቀበሉት ለራሳቸው ብቻ ሳይሆን በእነርሱ አማካኝነት የእግዚአብሔር ዕውቀት ምድርን እንዲያፈካ ነበር። እግዚአብሔር በዚህ ትውልድ ላሉ አገልጋዮች ብርሃን ሰጥቷል። እንግዲያውስ ወደ ዓለም ሊያበሩት ይገባቸዋል። በጥንት ጊዜ በስሙ ለተናገረ ሰው ጌታ እንዲህ ተናገረ፣ እኔንም መስማት እምቢ ብለዋልና የእስራኤል ቤት አንተን አይሰሙም። ቢሆንም እንዲህ አለ፣ ቢሰሙ ወይም ባይሰሙ ቃልን ትነግራቸዋለህ። ሕዝቅኤል ምዕራፍ 2 ቁጥር 7። ይህ ትእዛዝ የተሰጠው በዚህ ጊዜ ላለ የእግዚአብሔር አገልጋይ ነው። ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ኢሳይያስ ምዕራፍ 58 ቁጥር 1። እስከሚችለው ርቀት ሄዶ ዕድሎችን በመጠቀም የእውነትን ብርሃን የተቀበለ እያንዳንዱ ሰው የእግዚአብሔር ቃል እንዲህ ሲል ወደ እርሱ እንደመጣው እንደ የእስራኤል ነቢይ ሁሉ በተመሳሳይ በከባድና በአስፈሪ ኃላፊነት ስር ነው። አንተም የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ። ከአፌ ቃልን ስማ፣ ከእኔም ዘንድ አስጠንቅቃቸው። ኃጢአተኛ ሆይ በርግጥ ትሞታለህ ባልሁ ጊዜ ኃጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር ያ ኃጢአተኛ በኃጢአቱ ይሞታል። ደሙን ግን ከእጄ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል። አንተ ግን ነፍስህን አድነሃል። ሕዝቅኤል ምዕራፍ 33 ቁጥር 7 እስከ 9። እውነትን ለመቀበልና ለማወጅ ለሁለቱም ታላቁ መሰናክል አለመመቸትንና ነቀፋን የሚያካትት መሆኑ ነው። ይህ በእውነት ላይ የሚነሳ ትችት የእውነቱ ደጋፊዎች ሊያስተባብሉት ፈጽሞ ያልቻሉት ብቸኛ መከራከሪያ ነው። ይህ ግን የክርስቶስን ትክክለኛ ተከታዮች አያስተጓጉላቸውም።
እነዚህ ሰዎች እውነት ሕዝባዊ ተቀባይነት ያለው እስኪሆን አይጠብቁም። ያለባቸውን ኃላፊነት አምነው አውቀውትና ተስማምተውበት መስቀሉን ይቀበላሉ። ከሐዋርያው ጳውሎስ ጋር ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉም መጠን ይልቅ ያደርግልናልና ይላሉ። ሁለተኛ ቆሮንቶስ 4:17። ከጥንቱ ሰው ጋርም ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን ይቆጥራሉ። ዕብራውያን ምዕራፍ 11 ቁጥር 26። እምነታቸው ምንም አይነት ቢሆን በሃይማኖታዊ ጉዳዮች ላይ ከመርህ ይልቅ መርሃ ግብርን የሚከተሉ ከልባቸው የዓለም አገልጋይ የሆኑ ብቻ ናቸው። እውነት ስለሆነ መርጠነው መዘዙን ለእግዚአብሔር እንተወው። በመርህ የሚመሩ እምነተኞችና ደፋር ሰዎች ላስገኙት ታላቅ ታድሶ ዓለም ባለዕዳ ናት። በዚህ ዘመን የሚያስፈልገው የታድሶ ሥራ በእንደዚህ አይነት ሰዎች አማካኝነት ወደፊት መቀጠል አለበት። በኢሳይያስ ምዕራፍ 51 ከቁጥር 7 እስከ 8 ላይ እግዚአብሔር እንዲህ ይላል፣ ጽድቅን የምታውቁ ሕግም በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። ታላቁ ተጋድሎ ምዕራፍ 27 ይቀጥላል።